ቀይ ባህርን ካስመለስን ምን አይነት የደስታ አገላለጽ እኔ በእንብርክክ እንደሚሄድ እርግጠኛ ነኝ። እኔ ደግሞ ያስ በእንብርክክ እንደሚሄድ እርግጠኛ ነኝ። በጣም ብቻ ኢትዮጵያ ቀይ ባህር አይገባትም ለሚሉት ምን አይነት ምላሽ አለ ነው የሚለው። ኢትዮጵያ ቀይ ባህር አይገባትም የሚሉ ይሄ በጣም የሞራል የወረደ ስነ ልቦናና ሜንታሊቲ ዴቨሎፕ አድርገው የሚንቀሳቀሱ ሀገሮች ናቸው። ዛት ሚንስ ግብጽ ልናነሳ እንችላለን፣ ሌሎችም ኤርትራም፣ ሶማሌም ሱዳንም ቢሆኑ እንግዲህ አያስፈልግም ካለ ባንዳ ነው ሊሆን የሚችለው፣ ሌላ ምንም ሊሆን አይችልም። ቀይ ባህር አይገባትም ለሚሉ ያለን ሀሳብ ምንድነው? ይሄ በጣም የተሳሳተ አስተሳሰብ ነው። እንግዲህ እንደምናውቀው የራሳችን ንብረት ሆኖ አንደኛ የኮንፊደንስ የሴኩሪቲ ጉዳይ የሉዓላዊነት ጉዳይ ነው አንደኛ። ሁለተኛ ነገር ደግሞ ለምሳሌ ከምርቶች አንፃር የራሳችን ቢሆን አሰብ ለምሳሌ የራሳችን ቢሆንና ወደ ራሳችን ቢመለስና ቀይ ባህር ተጠቃሚ ሆነን ንብረቶችን ወይም ደግሞ እቃዎችን በእኛ በኩል ወይም ደግሞ በራሳችን ንብረት በኩል በአሰብ ብናስገባ ከኢንፍሌሽን አንፃርም በጣም ብዙ ለውጥ ያለው ዋጋ ለመቀነስ ወይም ደግሞ ከኢንፍሌሽን አንፃር በጣም ዋጋዎችን ለመቀነስ በጣም አስተዋጽኦ አለው ብዬ አስባለሁ። ቅድም ለማንሳት እንደሞከርኩት ከዚህ ቀደም የኢትዮጵያ የተቆረጠበት አግባብም ትክክል አይደለም። አሁንም ግን መመለስ ያለበትም በሰላማዊ መንገድ በመወያየት በመነጋገርና በመደራደር መሆን አለበት። ይሄን ደግሞ መንግስታችን በትክክል እየሄደበት ያለ ጉዳይ ስለሆነ ይሄንን በጣም ይገባል። ምክንያቱም አሁን ከነበረው ኢኮኖሚን ይዘን ስለማንቀጥል ህዝብ ፍላጎት በጣም የጨመረ በመሆኑ ይሄን መመለስ ይሄን ማድረግ ይሄን ማርካት ስለማይቻል ወደ በጣም የህልውና ጉዳይ ስለሚሆን በጣም ነው የሚያስፈልገውና ለህዝባችንም ለሀገራችንም ለሰላምም ጭምር ለአፍሪካም ጭምር ለጎረቤቶችም ጭምር በጣም ያስፈልጋል የሚለውን ሊወሰድ ይገባል ነው።